ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በሩሲያና በአሜሪካ ባለስልጣናት መካከል ስለተካሄደው የሪያድ ውይይትና የዩክሬንም ልዑካን ቡድን ለ12 ሰዓታት ጠብቆ ዳግም ከአሜሪካ ባለስልጣናት ጋር የመምከሩን ጉዳይ እንዲሁም በሩሲያና ዩክሬን መካከል የተኩስ አቁም ስምምነቱ እስኪፈረም ድረስ አሜሪካ ሩሲያ ስለያዘቻቸው 4 የዩክሬን ግዛቶች ኬርሶን፣ ዛፖሪዚያ፣ ሉሃንስክና ዶኔስክ ምንም ማስተያየት እንደማትሰጥ የዋይት ሃውስ ቃል አቀባይ ታሚ ብሩስ ለጋዜጠኞች ተናግረዋል። ምንም ማለት ይሆን? ውድ ኤንቢሲ ተመልካች አድማጮቻችን እስከ ዝግጅታችን ማብቂያ ድረስ አብራችሁን ተዘለቃችሁ እነዚህን ሁሉ ርዕሰ ጉዳይና ወጣ ያልን ወደ መካከለኛው ምስራቅ ቀጠና ምድር እያመራን በርካታ ርዕሰ ጉዳዮችን ነጣጥለን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣይ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። And so today, even as we speak, we have teams on the ground in Saudi Arabia meeting with the respective sides in the hopes of making progress towards this outcome that we all want to see. ከ3 ዓመታት በላይ የዘለቀው የሩሲያና ዩክሬን ጦርነት በከፍተኛ ደረጃ በዚያ ቀጠና ለሁለቱ ሀገራት ብቻ ሳይሆን የተረፈው ዳፋው ለመላው ዓለም ስለመሆኑ በብዙዎች ዘንድ ይመነዘራል። እንዴት ቢሉ ደግሞ ሩሲያና ዩክሬን በግብርናው ዘርፍ በከፍተኛ ደረጃ ለዓለም የጎድንን አጥንት አሊያም ደግሞ የቤት ምሰሶን ያህል ደግፈው ያቆሙ ሀገራት መሆናቸውን ልብ ይሏል። በተናጠል ስንመለከታቸው ሩሲያ ከምታመርተው የጥራጥሬ የስንዴና የበቆሎ ምርት ውጪ በዓለም ላይ ተጠቃሽ የሆነውን የማዳበሪያ ምርት እንዲሁም ደግሞ ከግዙፎቹ የነዳይ ዘይትና የጋዝ አምራች ሀገራት ተርታ የሚያሰልፋትን የነዳይ ዘይትና የጋዝ ምርት አቅርቦቷ በከፍተኛ ደረጃ ከዚያች ሀገር የሚወጣ ነው። ወደ ዩክሬን መለስ ስንልም ዩክሬን በስንዴ ምርቷ ዓለም አቀፍ ዕውቅናን የተቸራት እንዲሁም በበቆሎ ምርቷም ቢሆን ብዙውን የአፍሪካን ቢሉ የመካከለኛው ምስራቅ ቀጠና ወዲያም የእስያ ቀጠና ሀገራትን የምትመግብ ሀገር ስለመሆኗ በብዙዎች ዘንድ ይታመናል ይነገራልም። ከዚያም ውጪ ዩክሬን በሱፍ ዘይቷ በመላው ዓለም በግንባር ቀደምነት የምትጠቀስ ሀገር ናት። ዩክሬን የምታመርተው የሱፍ ዘይት እንደ ፍሪዳ ጮማ የሚሰለቀጥ እንጂ እንዲህ ጠብ እየተደረገ የሽንኩርት ቁሌት ዘይቤ ብቻ የሚቁላላና ወጥ ሆኖ የሚቀርብ አይደለም ይላሉ ነገርን የሚያጣፍጡት አካላት። ምርጥ ጣዕም ያለው የሱፍ ዘይት ታመርታለች ይሏታል ዩክሬን። ታዲያ እነዚህ ሁለቱ ሀገራት ተያይዘው በዚያ የእሳት ዶፍና ጎርፍ የመደባደባቸው ጉዳይ የስንቶቹን ሀገራት ሌማት አንኳኩቶ ጾም አሳድሯል። ስንቶችንም አፋቸውን ክም እያደረገ እጃቸውን ላፋቸው እያጸና ሆድ ቁርጠት ለቆባቸዋል ይባላል። ሩሲያም ብትሆን በዚህ ጦርነት ውስጥ እንኳ ሳለች በመርከቦቿ እየሰፈረችና እየጫነች በነፃ ለበርካታ የአፍሪካ ሀገራት የስንዴ ምርቷን አቅርባለች፣ ሰጥታለች። በዚህ ጦርነት ዱር አድባሩን ሁሉ ሩሲያ ትረሰው፣ በዚያ ስንዴ ምርቷ አንጀቴን ታርሰው ብለውላታል አሉ የአፍሪካኑ ሀገራት። በእርግጥም ሩሲያ ያንን ሁሉ ችሮታዋን በጦርነት ውስጥ እንኳ ሳለች አላቆመችም ነው የሚባለው። ግን ደግሞ ከሩሲያ ጋር በከባድ ጦርነት ውስጥ 3 ዓመታትን ያለፈችዋ ዩክሬን የምትሸጠው ቢሉ የምትሰጠው የጥራጥሬ ምርቷ በተለይም የጥቁር ባህር ወደብ በሩሲያ የመዘጋቱ ነገር ካለው የጦርነት ስጋትና ማንዣበብ አንጻር ተመናምኗል ነው የሚባለው። ገንዘብ ቢኖር ገበያ ላይ ወጥቶ ካልተመነዘረና በሽያጭ ልዋጭ ላይ ካልዋለ ምን ትርጉም አለው? አዎ ገንዘብ
ሲገበያዩበት አሊያም ሰጥተው ለተቀባዩ እርካታን ሲያሳይ ማየትን የመሰለ ጥሩ ነገር የለም ይላሉ አበው። ሁለቱ ሀገራት ተያይዘው ወደ ጦርነት አዘቅት የመግባታቸው ነገር በመካከለኛው ምስራቅ ቀጠና ነዳጅ ብቻ ለሚያመርቱት ሀገራት የግብርናው ምርት ሲቀርባቸው ምን ማለት እንደሆነ መገመት አያዳግትም። እንዲሁም በጣም በርካታ የአፍሪካ ሀገራት በሩሲያና ዩክሬን ስንዴ ላይ ተመርኩዘው የጎተራዎቻቸውን ያህል ሲቆጥሯቸው እነዚህ ሀገራት በእሳት አበላ መደባደባቸው ለእነዚህ ሀገራት የምግብ እጥረትን እንዳስከተለ መገመት አያስቸግርም። አሁንም በእስያም ቀጠና ያሉት ሀገራት በተመሳሳይ እነዚያ የእስያ ሀገራት ምናልባት የሩዝ ምርት ካመረቱ እንጂ እንደዚህ እንደ ሩሲያና ዩክሬን የባቄላ ፍሬ የሚያካክል ስንዴ ላያመርቱ ይችሉ ይሆናል። እናም የዚያ የሩሲያና ዩክሬን ስንዴ መቅረት ጉዳይ ለነሱ የአከርካሪ መሰበርን ያህል ሳይሆንባቸው አልቀረ ሲሉ ነገሩን እያጣፈጡ የሚገልጡት ብዙዎች ናቸው። ለማንኛውም ግን እነዚህን ሁለት ሀገራት ከጦርነት ከመገዳደልና ከዚያ የእሳት አበላ ለማውጣት በቀደመው የአሜሪካው ፕሬዚደንት ጆ ባይደን አስተዳደር ዘመን ምዕራባውያኑን በፊት አውራሪነት እየመራች አሜሪካ በሩሲያ ላይ ማዕቀብ መጣል፣ ለዩክሬን የጦር መሳሪያና ጥይት ማጋዝ፣ ይሄ ነበር የተሰራው። ግን ደግሞ ጦርነት የሚፈታው ችግር የለም። አመፅም ቢሆን በተመሳሳይ አመፅን ከመውለድ ውጪ የሚፈታው ችግር የለም ይላሉ የፖለቲካው ዘርፍና የወታደራዊው ዘርፍ ተንታኞች። በእርግጥም የታየው በሩሲያና ዩክሬን ጦርነት ጉዳይ ይሄ ነው። ምዕራባውያኑ በአንድ ጽንፍ ቆመው ሩሲያን በጥላቻና ከዩክሬን ጋር በወዳጅነት የመቆማቸው ነገር የበጀው ወይም የፈየደው ነገር የለም። ታዲያ የጆ ባይደን አስተዳደር ከአሜሪካ ፕሬዚደንታዊ መንበረ ሥልጣን ለቆ የትራምፕ አስተዳደር ሲመጣ ትራምፕ ይህን ነገር በዲፕሎማሲያዊ መንገድ መፍታት ነው የሚበጀው ሲሉ ጠብር ግፍ ማለታቸው ይታያል። ግን ደግሞ ሩሲያና ዩክሬንን በተናጠል በሪያድ እየጠሩ ቢያነጋግሩም እስካሁን ተደርሷል የሚባለው የ30 ቀናት የከፊል የተኩስ አቁም ስምምነትም ቢሆን ከአንጀት ጠብ የሚል አልሆነም። ለምን ቢባል ደግሞ እንደ አብነት እንኳን ሩሲያ ትናንት ምሽቱን ሌሊቱ እስኪገፋ ድረስ በዩክሬን ላይ በፈጸመችው ከባድ የአየርና የሚሳይል ጥቃት 94 ሰዎችን አቁስላለች ነው የተባለው። ዩክሬንም ብትሆን አላረፈችም። በሰው አልባ የጦር አውሮፕላኖቿ የአጻፋ ምላሽ ጥቃቷን ትሰጣለች ነው የተባለው። ምን አይነት መጽሐፍ እንደምታነብ ንገረኝና ማንነትህን እነግርሃለሁ መሆኑን ነው። በሩሲያና በዩክሬን መካከል ያለውን ጦርነት ለማርገብ ወይም በከፊል እንኳን እንደተባለው የ30 ቀናት የተኩስ አቁም ስምምነቱ ይጸና ዘንድ ለማስቻል የአሜሪካው ፕሬዚደንት ዶናልድ ትራምፕ ሽምግልና ገብተው ያንን እያደረጉ ነው ቢባልም ነገር ግን የተጨበጠ ውጤት አልመጣም ሲሉ ደግሞ ብዙዎቹ ይተቻል። Well, probably they have been influenced to get this thing settled because Ukraine wants to see it settled. I think they have to have it settled, and Russia wants to see it settled. And I think if I weren't president, this would never happen. የአሜሪካና የሩሲያ ባለስልጣናት በሪያድ ከተነጋገሩ በኋላ በዚያ የቆየው የዩክሬን የልዑካን ቡድን ደግሞ ዳግም ከአሜሪካ ባለስልጣናት ጋር ለ12 ሰዓታት ደጅ ጸንቶ መክሯል ነው የተባለው። መላጠፋህ ሆዷ ገፋን ሆኖበታልና ነው ሲሉ የተሳለቁበት ብዙዎች ናቸው። እንግዲያማ የዩክሬን ልዑካን ቡድን ከአሜሪካ ባለስልጣናት የልዑካን ቡድን ጋር የመከረው ባለፈው እሁድ ከትናንት በስቲያ ነው ውይይቱን ማጠናቀቁ የተነገረው። ትናንት ደግሞ የሩሲያ ልዑካን ቡድን ከአሜሪካ ባለስልጣናት ልዑካን ቡድን ጋር በሪያድ መክሯል ነው የተባለው። የዩክሬን ልዑካን ቡድን ታዲያ የሩሲያ ባለስልጣናት የልዑካን ቡድን ውይይቱን ከአሜሪካ ጋር እስኪጨርስ ድረስ እዛው በሪያድ ተኝተው ጠብቀው ዛሬ አግኝተው ተነጋግረዋል ነው የሚባለው። ሩሲያ የልዑካን ቡድኗ በሪያድ እየመከረ ባለበት ሂደት በዩክሬን ኬርሶን፣ ዛፖሪዥያና ፖልታቫን ክፉኛ መደብደቧና ከ94 ሰዎች በላይ ማቁሰሏን የተነገረው። ሩሲያ በየአቅጣጫው የገጠማትን የአውሮፓውያኑን ፈተና ለመወጣት እርሷም በየአቅጣጫው ብርቱ እንቅስቃሴ ይዛለች ነው የሚባለው። ሩሲያ
የብሔራዊ ጸጥታ ምክር ቤት ኃላፊዋን ሰርጌይ ሾይጉን ወደ ሰሜን ኮሪያ ልካለችን የተባለው የሾይጉ የሰሜን ኮሪያ ወይም የፒዮንግያንግ ጉብኝት ደግሞ ምን ፋይዳ ይኖረው ይሆን ብለው ለሚጠይቁት ይህን መልስ ያገኛሉ ነው የተባለው። የሾይጉ ጉብኝትማ የሰሜን ኮሪያ ወታደሮች በተጨማሪነት በኩርስ ግዛት ይሰፍሩ ዘንድ ለመጋበዝና እንዲሁም የሰሜን ኮሪያውን መሪ ኪም ጆንጉንን ወደ ሩሲያ ለጉብኝት የመጋበዝ እንደሆነ ነው ዛሬ የተገለጠው። ሩሲያ ከዚያም ወጣትልና አሜሪካ ሆይ በዩክሬን ያስኳቸውን 4 ግዛቶች እንትፍትፍ ብለሽ መርቀሽ ተይልኝ የሚል ጥያቄ ማቅረቧን የተሰማው። ይሁንና በአጻፋው አሜሪካ ግን በዩክሬንና በሩሲያ መካከል ዘላቂ የተኩስ አቁም ስምምነት እስኪፈረም ድረስ ስለ እነዚያ 4 ግዛቶች አላነሳም ብላለች ነው የተባለው። በትራምፕ አስተዳደር ባለሥልጣናት እይታ ወይም ደግሞ አቋም 4ቱ ሩሲያ የያዘቻቸው ግዛቶች እንዲሁም የክራይሚያን ወደብ ጨምሮ ሩሲያ ትክክለኛ አቋም ነው የያዘችው ወይም ትክክል ነች የሚል እንደሆነ ፍንጭ ወጥቷል። እንግዲህ አሜሪካ ይህንን ብትል ምን ሲያስፈርድባት? ደጋግሜ እንዳልኩት አሜሪካ የካናዳን፣ የፓናማ ካናልን፣ የግሪንላንድን ደሴትና የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ጠቅልሎ ለመያዝ ካላት ብርቱ መሻትና ጽኑ አቋም አንጻር ሩሲያ እነዚያን 5ቱንም የዩክሬን ግዛቶች ብትጠቀልል ምን ተደዋ? ምን ቸገራት? ፑቲን እነዚያን የገቡባቸውን መሬቶች የያዟ፣ አሜሪካስ ገና እነዚያን ልትጠቀልል ነዋ። ስለዚህ መወቃቀስም ማስገደድም አይቻልም የማለት አቻ ትርጉም አለ። ከዚያ ውጪ አሜሪካ የመንታጥ ቢሆናለች ችሏታል። እንዴት ቢሉ ደግሞ አሜሪካ በምስራቅ አውሮፓ ባልካን ቀጠና የገጠማትን የሩሲያና ዩክሬንን ከባድ ፈተና ተቀምጣ ብትጽፈው፣ ብታሰላስለው፣ ብታጤነው፣ ብታጠናው ስሌቱ አልሰላልሽ ብሏት በግራ መጋባት ውስጥ ናት ይሏታል። ወዲህ መለስ ስትል አሜሪካ በመካከለኛው ምስራቅ ቀጠና ምድር የገጠማት የሐማስና የእስራኤል ብቻ ሳይሆን የእስራኤልና የኢራን ጉዳይ ፍጥጫው ተካሯል። ስለዚህ የመፍትሄ እልባት የምትሰጠው አሜሪካ ናትና አሜሪካ ሆይ አንቺ ፍረጅ ስትል እስራኤል ወደ አሜሪካ፣ ኢራንም ብትሆን የለም ከአሜሪካ ይሏት ሀገር ጋር ምንም አይነት ድርድር አላደርግም፣ በኒውክለር ጦር መሳሪያ ጉዳይ ለድርድር አልቀመጥም ብላለች። ትናንት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ይህን መግለጫ ሰጥተዋል። አራግቺ ትናንት ያንን መግለጫ በሰጡበት አፋቸው ግን ዛሬም ሌላ መግለጫ ሰጥተዋል ነው የተባለው። ምንድን ነው ያሉት? የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር መደራደር እንደራደራለን፣ ነገር ግን ቀጥታ መነጋገር አንፈልግም፣ ቀጥታ ፊት ለፊት መወያየት አንፈልግም፣ በሦስተኛ ወገን እንነጋገር፣ ያ ሊሆን ይችላል ብለዋል ነው የተባለው። ዛሬ በወጣ መረጃ ኢራንን እንደዚህ በአሜሪካ ዘንድ ጥምድ ያስደረጋት ደግሞ የኒውክለር ፕሮግራሙ ያመጣባት ጣጣ ነው የተባለው። ኢራንን ከዚህ ውጪ ሌላ እያንገፈገፈ የሚሰነፍጣት ነገር በጋዛ ሰርጥ እስራኤል የያዘችው የፍልስጤማውያን ጥቃት አይደለም ወይ ሲሉ የሚያሳዩትም የትየለሌ ናቸው። በእርግጥም ኢራን በጋዛ ሰርጥ እስራኤል የገባችበት ጦርነት ሚዛናዊ አይደለም፣ ፍልስጤማውያኑን የዘር ማጥፋት አድርሳባቸዋለች ስትል ኢራን ሽንጧን ገትራ ትሞግታለች። እንደውም እኮ ኢራን ለፍልስጤማውያኑ ለጋዛ ሰርጥ ወግና በእስራኤል ላይ 2 ጊዜ የሚሳይልና የሰው አልባ የጦር አውሮፕላን ጥቃት ፈጽማ የለም ወይ ሲሉ የሚጠይቁትም ብዙዎች ናቸው። ያም ተባለያ ግን ዛሬ የዚያ የመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጠሮው የእሳት ጨቀጨቁ የባሰውን እየገነፈለ ከሰው ቁመት አልፏል ነው የሚባለው። ድፍን ቀጠናው በእሳት አበላ ከሰማይ ከምድር ይወርድበት ይዟል።
በርግጥም ዛሬ የጋልፍ ኮኦፕሬሽን ካውንስል ወይም ደግሞ የባሕረ ሰላጤው ትብብር ሀገራት ምክር ቤት ዋና ጸሐፊው እስራኤል የጋዛ ሰርጥን ፍልስጤማውያን ለማፈናቀል የያዘችውን ዕቅድ በፍጹም አንቀበለውም ሲሉ አውግዘውታል። ዛሬ ረፋድ ላይ ኳታርም ተደግማለች። ኳታርም በእስራኤልና በሐማስ መካከል ያለውን ድርድር የምታሳልጥ ሀገር ከመሆኗ ጋር በተያያዘ በፍጹም የፍልስጤማኑን መፈናቀል አንደግፍም ብላ በጽናት መቆሟን ገልጣለች። እንግዲህ ፍልስጤማውያኑ ተፈናቅለው የት ይገባሉ ሲባል ቀድሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ እነሱማ ምርጥ ስፍራ ተዘጋጅቶላቸዋል፣ የጋዛ ሰርጥን መለስ ብለው እንዲያውት አንፈልግም፣ ከዚያ በላይ የተመቻቸ ቦታ ተዘጋጅቶላቸዋል ሲሉ ግብፅና ዮርዳኖስን አመልክተው ነበር። ግብፅና ዮርዳኖስ ምን ተዳችን፣ ከእርሶ የምናገኘው ሁሉም ነገር ጥንቅር ይበል ባፍንጫችን ይውጣ እንጂ ፍልስጤማውያንን ተቀብለን አናስጠልልም። ፍልስጤማውያን የጋዛ ሰርጥ ምድራቸው አለ አይደለም ወይ? ምን አጡና ነው ተወልደው ካደጉበት፣ ተጋብተው ከተዋለዱበት፣ ካረጁበት ምድራቸው ስለምን ይፈናቀላሉ? አናደርገውም፣ አንቀበልም ብለው እምቢ ማለታቸውን ተከትሎ የአሜሪካው ፕሬዚደንት ዶናልድ ትራምፕን በበኩላቸው እንኪያስ ለእናንተ የምንሰጠውን አንዳችም ድጋፍ ከዚህ በኋላ እናቆመዋለን፣ መንግሥታችሁም ቢሆን ጸንቶ አይቀጥልም፣ ይናጋል ሲሉ መዛታቸው ይታወሳል። ያንንም በዓለም አቀፉ ትንታኔ ዘገባ ደጋግመን አይተነዋል። አሁን ደግሞ አሜሪካና እስራኤል ለእነዚያ አበሳቸው ለበዛው ፍልስጤማኑ ከጋዛ ሰርጥ ተፈናቅለው ከ2 ሚሊዮን በላይ የሚሆኑቱ በሱዳን በሶማሊያና በሶማሌላንድ ይሰፍራሉ የሚል መግለጫ አውጥተዋል። ትለብሰው የላት ትከናነበው አማራት። ራሳቸው እነዚህ ሦስቱ ስፍራዎች ሱዳን በለየለት የእርስ በርስ ጦርነት ውስጥ ያለች አገር ናት። ዜጎቿ ይልሱት ይቀምሱት የቸገራቸው በጦርነት አባዜ ውስጥ ያሉ ናቸው። ሶማሊያም ብትሆን ከከፋባት የድርቅና የጎርፍ መጥለቅለቅ አደጋ ውጪ ምድሯ ለሌሎች መጠለያ የሚበቃ ወይም የሚተርፍ ነው ወይ? የሚሆንስ ነው ወይ? ሶማሊላንድስ ብትሆን ገና የሀገርነት ሕልሟ መጎምዠት እንጂ ዕውቅና መቼ ተሰጣትና ለፍልስጤማያኑ መስፈሪያነት ትታጫለች? ይሄ ሁሉ ድቅንቅን ጥያቄ ነው። ዓለም ፍትሕ አልባነቷ ወይም ደግሞ ፈጽሞ መስክሮባታል። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም። There is no military solution to this war. It has to end through negotiation. And there's only one leader in the world that's capable of bringing two sides to a table, and that's our president.